አሁን በአባ ጳውሊስም በተሰየመው መቅደስ ስምዖን ገዳም ላይ እንገኛለን። ይሄ የምታዩት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስዕል ነው። በሽራውድ ኦፍ ቱሪን በመባል ይታወቃል፣ ወይም የመግነዙ ስዕል በመባል ይታወቃል። አሁን ቱሪን ነው የሚገኘው። ዘኢተገብረ በእደ ሰብ በሰው እጅ ያልተሰራ ስዕል በመባል ይታወቃል፣ ወይም ዘኢተገብሩ በእደ ሰብ በሰው እጅ ያልተሰሩ ስዕላት በመባል የሚታወቁ አሉ። የመጀመሪያው ቬሮኒካ በፍኖተ መስቀል ወደ ቀራኒዮ ሲጓዝ ሻሿን አውጥታ እንደሰጠችውና ፊቱን ጠርጎ በሰጣት ጊዜ የጌታ ፊት እዛ ላይ እንደታተመ ይነገራል። ሁለተኛው ወደ አብጋር ወይም ወደ አቃሪዮስ ጌታን ለማየት ሲመኝ ጌታ ደግሞ ፊቱን በሻሽ አድርጎ ለመልእክተኞቹ አትሞ እንደሰጠ ይነገራል። ሶስተኛው ደግሞ የተገነዘበት ልብሰ መግነዝ ነው። የተገነዘበት ልብሰ መግነዝ ሲታይ በጣም የሕማማቱ መልክ ይታያል፣ ደሙ ይታያል። እዛ ጋር የምታዩቸው ሁሉ የአክሊለ ሦኩ ቅርጽ ናቸው። እዛ ጋር የዮድ ቅርጽ ይታያል። በተለይ በጣም ስዕሉን የተመራመሩ ሰዎች በዕብራይስጥ ጌታችን የሾዋ ይባላል፣ ኢየሱስ ማለት ነው፣ እና ስሙ ጭምር ነው እዛ በደሙ ላይ የታተመው ብለው ያስረዳሉ። ይሄ በጣም በጣም ታዋቂ ስዕል ሲሆን የሚገርመው ካርበን ዴታ የካርበን 14 ሳምፕል ወስደው ሲመረመር መጀመሪያ ብዙ ጊዜ ስዕል ይሄ ልብሰ መግነዙ ላይ የታተመው ስዕል ስለተሰፋ ያንን ወስደው የቅርብ ጊዜ ነው ብለው ሞግተው ነበረ። አሁን ግን በቅርብ የተጠኑ ጥናቶች በተለይ ኤአይ ከመጣ በኋላ በጣም ያጠናው ጥናት በጌታችን ዘመን ከ2000 ዓመት በፊት የነበረ ልብሰ መግነዝ እንደሆነ አረጋግጦታል። የችንካሩ ምልክት አለ፣ የደሙ ምልክት አለበት፣ የግርፋቱ ምልክት አለበትና እንግዲህ እዚህም በነበረው ቃጠሎ ምንም ሳይሆን ቅድም ወይዘሮ አመለወርቅ እንደነገረችን እዚህ ገዳም ተገኝቷል። ሙሉውን ግን ማየት ብትፈልጉ ቱሪን ብትሄዱ ይሄን የጌታን ልብሰ መግነዝ ታያላችሁ። በጣም በጣም ከተጠኑ ስዕላት የመጀመሪያው ማለት ይቻላል ይሄ ልብሰ መግነዙ ማለት ነው። ሽራውድ ኦፍ ቱሪን ይባላል።